የተስፍሽ ሀረርጌውና የሀቢባ ጦርነት እንደቀጠለ ነው። እንግዲህ ይዘንላችሁ ዛሬ የመጣ ነው በታዋቂዋ ቲክታከር ሀቢባና በታዋቂው ቲክታከር ተስፍሽ መካከል እየተካሄደ ስላለው ጦርነት ነው። እና እንግዲህ እንደምታውቁት ሰክሰስ የሚባል አዲስ የመጣ ድርጅትና በሉተሪ ብዙዎችን የቤት ባለቤት የማድረግ እቅድ አለው በሚል ከጊዜ ወዲህ የመጣ የሉተሪ ቻንስ ነው ማለት ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ሰላም ብለናል። ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንግዲህ ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አነሳሱልን ማለት ነው። እና እንግዲህ እንደምታውቁት ሰክሰስ የተባለ የሉተሪ ድርጅት አለ። እሱም እንግዲህ በእነ ሀቢባ የሚመራ ነው። በእርግጥ ሀቢባ ማስታወቂያ ይመስለኛል የምትሰራው። ማስታወቂያ በሰራችበት የሚከፈላት የራሷ የሆነ ክፍያ አላት ማለት ነው። እና ዛሬ እየወጡ ያሉ መረጃዎች ሰክሰስ በጣም በሰው ሀገር ያሉ ልጆችን እድላማ ለማድረግ 9 ወይም 10 ልጆችን እድላማ ለማድረግ በብዙ ሚሊዮን ብር ከህዝቡ እየተዘረፈና እየገባላቸው ነው ያለውና ህዝባችንም ከብዙ ሚሊዮን ውስጥ አንድ ሰው ወይም 2 ሰው ወይም እስከ 10 ሰው አጠቃላይ የሉተሪውና ወይም የቤቱ ባለቤት ሆነው ስለሚያይ እኔም ይወጣልኛል በሚል አንድ ሰው እስከ 100,000 ድረስ እስከ 200,000 ድረስ እንዲሁም እስከ 50,000 እስከ 60,000 ብዙ የቆረጡ እኛ የምናውቃቸው ራሱ ልጆች አሉ ማለት ነው። ነገር ግን ወፍ የለም። እንግዲህ አስቡት፣ ይሄ ሁላ ተደርጎ አለመውጣቱ በጣም ከባድ ነው። በእርግጥ 9 ልጆችን አስደስቷል። ነገር ግን አሰራሩ ትክክል ወይም ጥርት ያለ መሆን አለበት ብሎ ተስፍሽ ሀረርጌው እየሞገተ ይገኛል ማለት ነው። እሱ ምንድን ነው ይህንን እንትኑን ለሚሳተፉ ምን ያህል የገንዘብ መጠን ገቢ እንዳለውና ምን ያህል ደግሞ ለሚወጣላቸው ባለእድለኞች ምን ያህል ወጪ ይደረጋል የሚለውን ነገር ግልጽ የሆነ አሰራር መኖር አለበት የሚል ያኔ ሀሳብ እየሰጡ ነው። በቲክታክ ብዙ ሰዎች ይህንን ሉተሪ የተባለ ነገር የህዝብን ዘራፊ ወይም በውጭ ያሉ በተለይ አረብ ሀገር ላሉት የገንዘብ መዝረፊያ እቅድና ስራ ነው እየተባለ ነው። እሱም ደግሞ እንደሚገመተው በአንድ ጊዜ እጣ 180 ሚሊዮን ብር እንደሚዋጣ እነ ተስፍሽ ሀረርጌው እየተናገሩ ነው። እንግዲህ በአንድ ዙር ማለት ነው፣ በአንድ በሚወጣ ሰዓት 180 ሚሊዮን ብር ሉተሪ ላይ ይሄ ሁላ ብር እንደተቆረጠ ነው የሚነገረው። እንግዲህ አስቡት፣ ከዚህ ከ100,000 ሚሊዮን ብር ከ180,000 ሚሊዮን ብር ለህዝቡ ወይም ያን እጣ ለቆረጠው ህዝብ ምን ያህሉ ይሰጣል ወይም ምን ያህሉ ተደራሽነት አለው ተብሎ ሲታሰብ ደግሞ ማሰብ ትችላላችሁ። እንግዲህ 9 ቤት ነው። 9 ቤት ደግሞ በኢትዮጵያ ስንት ሺህ ቢያንስ ሌላው ቢቀር እንደው ሌላው እሱም ደግሞ ደረጃ አለው። አንደኛ ለወጣ፣ ሁለተኛ ለወጣ፣ ሶስተኛ ለወጣ የተለያዩ ቤቶች የተለያዩ ዋጋ እና ከከፍተኛ ዋጋ እስከ ዝቅተኛ ዋጋ ትልቅ ዋጋ 5.6 ነው። እና እንደዛ አድርጋችሁ ሲታሰብ ምን ያህል ከ180 ሚሊዮኑ ምን ያህል ለዕጣ ቆራጭው ይደርሳል የሚለው ሲታሰብ በጣም ነው የሚዘገን ነው። 30,000 ወይም እንደው ሌላው ቢቀር እስከ 50,000 እንኳን አይወስድም ህዝቡ ተጠቃሚነት ወይም የቤቱን እድለኝነት ሲወስድ የሚወጣው ገንዘብ እንግዲህ 50 ሚሊዮን እንኳን አይወስድም። ነገር ግን በአንድ ጊዜ የሚወጣውና የሚቆረጠው ሉተሪ 180,000 እንደሚሆን ነው የተነገረው። እንግዲህ ስንት አትርፈዋል ማለት ከሆነ 120,000 ብር 120 ሚሊዮን ብር እንግዲህ
ከህዝቡ ተዘርፏል ማለት ነው። እሱም ይሄ በአንዴ እጣ ማለት ነው። በአንዴ በሚደረገው እጣ ነው። እስካሁን ወደ ስንት ወደ 5-6 እጣ ዙር ሎተሪ የተጣለ መሰለኝ። እንግዲህ ከዚህ ላይ አጠቃላይ ሲታሰብ 120 ሚሊዮን ተዘርፏል። ወይም ይህ ሁላ ገንዘብ ውጭ ካሉ ምስኪን እህቶቻችን ጧት ማታ ለፍተው ጥረው ግረው ካመጡት ገንዘብ ላይ ወደ እነሱ አካውንት ገቢ ሆኖ ለነሱ ትልቅ መስሪያ ወይም ብዙ ነገር የሚቀየሩበት ገንዘብ ሆኗል ማለት ነው። እና ማስተዋል አለባችሁ። ከአንድ በላይ ባለመቆረጥ እኔ ራሱ በዚህ እንትኑ ተሳትፍ ያለሁኝ ብቻ ይሁን ለበጎ ነው፣ ምንም አይደለም ብዬ ነው። እና ግን ሁለተኛ ግን ላልቆርጥ እንደዛ ወስኛለሁ ማለት ነው። እና እንደምታዩት ነው 180 ሺህ ከህዝብ ይቆረጣል ማለት ነው። 180 ሺህ ብር ይቆረጣል። የሚወጣው ግን 9 ቤት ነው። እና የ9 ቤት ዋጋ ከሚቆረጥበት ገንዘብ ከ180 ሺህ ጋር ሲወዳደር በጣም ነው የምር በጣም 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 ነው ህዝቡ የተበላው ማለት ነው። እህት ወንድሞቼ አስቡበት፣ ገንዘባችሁን ያዙ። በቃ በአቋራጭ ለመክበር የምናስበውን ነገር ትተን ጥረን ግረን የራሳችንን ላብ ፈጣሪ የሚያበላን ያርገን ብዬ እላለሁኝ። እና ይሄን ልላችሁ ነው። አስቡበት። ሁለተኛ በብዙ ዕጣ አትቁረጡ፣ ብራችሁን አታባክኑ። እህት ወንድሞቼ እናችሁ ነው የፈለግኩትና